የተናገርኩት በሶስቱም ጉዳይ ላይ ስለ ራሴ ነው የተናገርኩት። ለምሳሌ ከአንደኛው ሐሳብ ልጀምር። አንደኛው ሐሳብ በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሐሳብ ተናገርኩ። ይህን ሐሳብ ስናገር የተናገርኩት እንግዲህ ዩቲዩብ ውስጥ ገብታችሁ ሄዳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። እናቴን እሞታለሁ ራሴን አጠፋለሁ እያልኩ አስቸገርኳት። ራሴን አጠፋለሁ ብዬ ደግሞ ማስቸግረው እንደውም ይሄ መልእክቱ ራስን አጥፋ አይደለም። ብዙ ወጣቶች እኔ ጋር ይመጣሉ፣ ቤተሰቦቻቸውን ያስቸግራሉ። መኪና ይገዛልኝ፣ ባጃጅ ይገዛልኝ፣ ውጭ ሀገር መሄድ ፈልጋለሁ፣ የተለያየ ጥያቄ ይጠይቃሉ እና ይሄ ካልተደረገልኝ ራሴን አጠፋለሁ ይላሉ። ለዛውም እኔ የተናገርኩት በሶስቱም ቦታ ላይ መልእክቱ ስለ ራሴ ነው የተናገርኩት። የተቆረጠበትን ቦታ እንዴት ተቆረጠ፣ ለምን ተቆረጠ፣ ዓላማው ምንድነው ይታወቃል። መልእክቱ ሐሳቡ ራስን አጥፋ አይደለም። ለምን ራሱን ያጠፋል? እዛ ቆመን እኮ የምንለፋው የምንታገለው የምናገለግለው ራሱን እንዲያጠፋ አይደለም፣ እንዲመለስ ነው ከስተቱ። የተናገርኩት ስለ ራሴ ነው። ከእናቴ ተነስቼ ሙሉ መልእክቱን ገብታችሁ ስሙ። ከእናቴ ተነስቼ እናቴ እንደዚህ አለችኝ ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለ እናንተ እጨነቃለሁ። ብጨነቅም ደግሞ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትም? 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸለይላችሁ ይዛችሁ አትምጡ ነው። በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል። እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው። ነገር ግን ስራ ስሩ ነው ያልኩት። ስራ ስሩ። ሳትሰሩ እግዚአብሔር አይባርካችሁ። ስንፍና ትክክል አይደለም አልኩ። አሁን በደንብ አድርጋችሁ ስሙኝ። ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ። ማነው ሶስቱንም ጥያቄዎች ማለት ነው። አንደኛው መሞት ትፈልጋለህ በምን ይሁንልህ ያለችኝ እኔን ነው። እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል። እንደውም ስለ መኪና ሁሉ ተናግሬያለሁ። መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። አስተማሪ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው። ያደግኩት በሀብታም ቤተሰብ ውስጥ አይደለም። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። የተማርኩት ትምህርት ሰብአዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አይደለም። ስለ አንድ ሰው ያለኝ ግንዛቤ ባለው ገንዘብም ባለው ማጣትም ላይ አይመሰረትም። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔን ያለኝ። አባቴ ቲሽ ለቃቃሚ አለኝ። የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖርህ ለምን ትፈልጋለህ ብሎ ተቆጣኝ። እንዲህ ብሎ ሰደበኝ፣ እንዲህ ብሎ ተናገረኝ። ከወጣቶች ጋር ሳወራ በነፃነት አወራለሁ። ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ። ምክንያቱም በነሱ አውድ፣ በነሱ ሁኔታ፣ በነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ። አንዱ ጉዳይ እሱ ነው። ሁለተኛው በምን ይሁንልህ፣ እኔ የማንንም ሞት አልፈልግም። በነገራችን ላይ አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች
በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ ተነሳ። ድሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት? የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው፣ አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትላንትም ዛሬም ወደፊትም ምንም ሐሳብ የለኝም። እኔ አሁንም ማወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ደሃ እንደማልንቅ ደሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል። እና ከዚህ አንጻር አጎቶቼን ገና ለገና ገንዘብ አላኩልኝም በሚል ዘመዶቼን በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሐሳቡን ለማብራራት ብዬ ቃላት ጨምሬ ያልናገረው፣ ግን በደንብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሐሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን፣ የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም፣ ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው። ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት። ለምንድን ነው እነሱ ለእኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላቃቸውም። ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው፣ ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂዬ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሐሳብ ነው መተርጎም ያለበት እና ሶስቱም ስለ ራሴ ስለ እኔና እናቴና አባቴ፣ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሐሳብ ቫይራል እንዲሆንለት ስለሚፈልግ እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሐሳብ ሃው ኦን እርዝ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ፣ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ያደግኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ
ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሐሳብ ምን ነበረ? በመልእክቱ ውስጥ ዋናው ሐሳብ ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪው ነው። ይህን ነው ስናገር የነበረው እና 3 መሰረታዊ ጥያቄዎችን የተነሱት። አንደኛው ድሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴን ነው ያልኩት። አይ ነው አውቃለሁ፣ ማብራራት አይጠበቅብህም። ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጭ ተርጉመው ሌላ ቦታ ወሰዱት። በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን የምወስድ ሰው ነኝ። ያመንኩበትን ነገር ተናግሬ ኃላፊነቱን የምወስድ ሰው ነኝ። ይሄ ግን ከአውድ ውጭ ነው የተተረጎመው። በ3ቱም ቦታዎች ላይ የተናገርኩት ስለ ራሴ ነው። 2ቱ ቦታዎች እናቴ እኔን ያለችኝ፣ አባቴ እኔን ያለኝ። አንደኛው ደግሞ እኔ ስለ አጎቶቼ፣ ስለ ቤተሰቦቼ፣ ስለ አባቴ ቤተሰቦች የነበረኝ ምልከታ እና ከዚህ አንጻር ነገሩን እንድትወስዱ ትፈልጋለሁ። አሁን ከተናገርኩት የተለየ የተጨመረ ሐሳብ የተናገርኩ ከመሰላችሁ ግቡና ሙሉ ትምህርቱን ዩቲዩብ ውስጥ ግቡና ተመልከቱት። ስለዚህ ለማጠቃለል ማለት ነው፣ እግዚአብሔር ይባርካችሁ። በተቻለ መጠን ዮናታን የተናገረው በዚህ አውድ ነው ብላችሁ ስትናገሩ የነበራችሁ እግዚአብሔር ይባርካችሁ። ይህንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴን ለማደናቀፍ እንደዚህ የሞከራችሁም ሰዎች እግዚአብሔር ይባርካችሁ። እኔ የምናገረውን ነገር በትክክል አውቃለሁ። በእርግጥ ወጣቶችን ሳስተምር በነፃነት አወራለሁ። በነፃነት ነው የማወራው። በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቼ አውቃለሁ። ማልቀስ ብቻ አይደለም ተቆጥቼ አውቃለሁ። ባለፈው ዓመት እናቱ ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው፣ ራሱን እንዲያጠፋ አይደለም። ማንም ራሱን እንዲያጠፋ አንፈልግም። ግን በነፃነት ከወጣት ጋር እንደሚያወራ ሰው በነፃነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ የቸገረውን ገንዘብ እየሰጠው ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው። አሁን ላይ እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። እኔ ለምሳሌ አንዳንድ ልጆች ቤተሰቦቻቸው ከአረብ ሀገር ወይ ከአሜሪካ ወይ ከአውሮፓ ወይ ከአውስትራሊያ ገንዘብ እንዲልኩላቸው ኤክስፔክት ያደርጋሉ። የማይልኩላቸውን ፋሚሊዎች ደግሞ አንደኛ ስለ ራሴ ስንፍና እናገራሉ። እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ።
ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ስለሆነ ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። አይ ዋዝ ሮንግ ተሳስቼ ነበር እንዲህ ብዬ ነክሼ ያዝኳቸው። አያችሁ ድሃ ያደረገኝ ስንፍናዬ ነው። ስለዚህ እኔ መስራት፣ መማር፣ መትጋት፣ በትምህርቴ ጥሩ ውጤት ማምጣት ከፊት መሆን ሲጠበቅብኝ ገና ለገና ከዛ ከአሜሪካን የአባቴ ዘመዶች ይልኩልኛል ብዬ እነሱን ጠምጄ ያዝኳቸው። ስለዚህ ምን አልኩኝ? ግቡና ስሙት። 53ኛው ደቂቃ ላይ ገብታችሁ መስማት ትችላላችሁ። ለምን የተቆረጠ ስትሰማላችሁ? የ2-3 ሰከንድ ከምትሰሙ ማለት ነው። ከዚህ አውድ ውጭ ከአውዱ ውጭ የተረጎሙት ከመቼ መቼ ዮናታን ወደቀ፣ ከመቼ መቼ አፈረ፣ ከመቼ መቼ ተዋረደ፣ ከመቼ መቼ ተደናቀፈ፣ ከመቼ መቼ ነገሩ ከሸፈበት ብሎ ሲጠብቁ የነበሩ እቺን ነገር ሲያገኙ ጫፏን አንጠልጥለው ሚዲያ ላይ በተለያየ ሊነገር ከተፈለገበት ውጪ ይናገራሉ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሼር እንድታደርጉ የሚፈልገው በመጀመሪያ ሙሉ ትምህርቱን ሊንኩን አስቀምጥላችኋለሁ። የምትችሉ ሰዎች ካላችሁ እዚህ ውስጥ ሊንኩን ብታስቀምጡ ደስ ይለኛል። ወደፊትም በነገራችን ላይ ወጣትን ማስተምር ከሆነ እኔ ጋር ሊመማር ይመጣ ከሆነ የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ ነው ማስተምረው። አስመስያ አላስተምረው። መቆጣት ካለብኝ እቆጣለሁ፣ መጫወት ካለብኝ እጫወታለሁ፣ መሳቅ ካለብኝ ስቃለሁ፣ ማልቀስ ካለብኝ አለቅሳለሁ። ህመሙን ህመሜ አድርጌ የኔን ትላንትናዎችን ደግሞ አካፍዬ አስተምራለሁ። ሊንኩን የትምህርቱን ሊንክ የስንፍና አደጋዎች በነገራችን ላይ ከአንድ ዓመት በፊት ያስተማርኩት ትምህርት ነው። ሲቀጥልም ደግሞ በመልካም ወጣት ፕሮግራም ላይ በፕሮጀክተር ሁሉ ተላልፏል እና 3 ሀሳቦችን ነው አሁን እንድትይዙልኝ የምፈልገው። እዚህ ውስጥ ሚዛናዊ የሆናችሁ የተማራችሁ ከማንም እኔ ከስህተቴ ጋር አብራችሁ እንድትቆሙ አልፈልግም። ከስህተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስህተቴ ይማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሀሳብ ከአውዱ ውጭ ተተርጉሟል። ምክንያቱም እኔ እያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሀሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ። በዚህ ውስጥ 3 ነገር ተናገርኩኝ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ ድሃ ለሚለው ሀሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔን ያለኝ። ቲሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና እኔ የፈለግኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ፣ ግን ሳይክል ግዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ፣ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ደሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ። ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ እዚህ ጋር ላይ እንዳሻው ኮሜንት ላይ ያስቀምጦላቸዋል። ይሄን ያቀናበርከው ልጅ ተሳክቶላልም አልተሳካልህም። ያልተሳካልህ እኔን አላቁም
አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሀሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው። ከዛ አንዱ እሱ ነው። ሁለተኛው በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለህ? በምንድን ነው መሞት የምትፈልገው? አትሞትማ ምናምን ብዬ ጀስት እንደ እናቴ እኔን ያለችኝንም ይዤ ወጣቶቹ እንዲስቁ እንዲጫወቱ ተናገርኩኝ። ይሄን ስናገር እንዲሞት የማንንም ይሄን ለማሰብ በነገራችን ላይ ክርስቲያን መሆን አይጠበቅባችሁ። አንድ ሰብአዊ በዚህ ዘመን ስማርትፎን የሚጠቀም አንድ ሰብአዊ ፍጡር፣ አንዳንዶቻችሁ በነገራችን ላይ እዚህም ውስጥ ብናገር ደስ ይለኛል። በቃ እኛ አገልጋይ ስለሆን በቃ ሞራል የሌለን አድርጋችሁ የምታስቡ ሰዎች በጣም ታሳዝኑኛላችሁ። ሞራል የሌለን አድርጋችሁ የምታስቡን ሰዎች ማለት ታሳዝኑኛላችሁ። እንዴት ብዬ እንደምናገረው ራሱ በቃ ማለት እኛ እኮ እኔ ለምሳሌ ለአንድ ሂውማን ቢንግ ሰው ለሆነ ሰው መልካም ለማሰብ አገልጋይ መሆን አይጠበቅብኝም። በአስተዳደግም ሆነ በትምህርት ቤተሰቦች የሚችሉትን ያህል አስተምረውኛል። አይጠበቅብኝም። ሂውማኒቲ መልካም ስሜት እንዲሰማኝ ጥሩ የሆነ ከበሬታ እንዲኖረኝ ለሰው ልጅ አገልጋይ መሆን አይጠበቅብኝም። በዚህን ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ማለት በዚህን ያህል ደረጃ ማለት አትሊስት ሂውማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ። እሱ አለ እኔ ጋር። በነገራችን ላይ በጌታ መሆንም አይጠበቅብኝም። ይህንን ሰው በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም። ገባችኋል? ቤተሰብ አለኝ፣ ልጆች አሉኝ፣ ያሳደገኝ ማህበረሰብ አለ። ስለዚህ አሁን እንግዲህ አንደኛውን ነገር ሁለቱን ነግሬያቸዋለሁ። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። ተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለህ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይህንን ነው። ከዚህ ውጪ በሌላ ነገር የበሸቃችሁብኝ፣ ወንጌል በመናገር የበሸቃችሁብኝ፣ ኢየሱስ ላይ ባለ ጉዳይ ቦልድሊ በመናገር የተናደዳችሁብኝ ምንም ልረዳችሁ አልችልም። በቃ ይህን ነው ልል የምችለው። ድሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። ከዛም ደግሞ እናቴ እኔን ያለችኝን የተናገርኩት። ከዛም ሲቀጥል ደግሞ አባቴ እኔን ያለኝን የተናገርኩት እና ግልጽ ከሆነ ቅን አይምሮና መንፈስ ያላችሁ በመልካም ልትረዱ የምትችሉ ሰዎች እዚህ ጋር 40 ደቂቃ የተነገረን ትምህርት በአንድ ሰከንድ በሁለት በሶስት አንድ ደቂቃ ባልሞላ ንግግር እንዲህ ለማለት ነው ተፈልጎ ማለትም ራሱ ትክክል አይደለም እና ወዳችኋለሁ። መልካም ወጣት ሰኔ 2 አገልግሎቱ ይጀምራል። ምዝገባው ይጀምራል። መልካም ወጣት ሐምሌ 6 ነው የሚጀምረው ፕሮግራሙ የሚጀምረው። እኔ ራሴ አሁን እንግዲህ ይሄ ትምህርት ዩቲዩብ ላይ ከተጫነ 1 ዓመት ነው። ስህተትም ልሆን ትክክል ይህን ያህል ጊዜ መጠበቅ አያስፈልግም። 1 ዓመት ነው ዩቲዩብ ላይ ከተጫነ፣ ይህን ያህል ጊዜ አያስፈልግም። እንግዲህ ለማለት አይደለም
ለማለት ሳይሆን ሁሌ መልካም ወጣት በመጣ ጊዜ ዮናታን አክሊሉ ምን ተሳስቷል የሚል ፎልት ፋይንደር የሆኑ ሰዎች ፈልገው የሆነ ነገር ያመጣሉ። ልጁ እንግዲህ በምን ሀሳብ ቆርጦ ይሄን ነገር ያምጣው አላውቅም። እውነት ለመናገር ግን አንዱን ቃል ከአንድ ቦታ አምጥቶ ለሌላ ቃል አስገብቶታል። ትልልቅ የሚባሉ ሰዎች እንኳን ይሄን ጉዳይ እስቲ ቆይ ገብቼ ልስማው ከማለት ይልቅ ለአጀንዳቸው መጠቀሚያ ሲያደርጉት፣ በነገራችን ላይ እኔ አገልግሎት ባቆም እናንተ ለመቀጠላችሁ ምክንያት አይሆንም። እኔ ዛሬ ወደ ጌታ ብሄድ ወይ ባላገለግል እናንተ በእኔ አለማገልገል የምታገለግሉት አገልግሎት የለም። በእኔ መቆም የምትቀጥሉት ነገር የላችሁም። እናንተ በእርግጠኝነት ይሄንን መናገር እችላለሁ እና በጣም ወዳችኋለሁ። ስለምትረዱኝ አመሰግናለሁ። በኔጌቲቭ እንዳትረዱ ይሄን መልእክቴ እንግዲህ በባለፉት ዓመታቶች ውስጥ ብዙ ነገሮች ተብለዋል። ይሄኛው ግን ደስ አይልም። ይሄኛው ደስ አይልም። ምክንያቱም አገልግሎቴንም የቤተ ክርስቲያን ኃላፊነቴንም ሰብአዊነቴንም የትምህርት ደረጃዬንም የማይመጥን ከተናገርኩበት አውድ ውጪ ቆርጦ በማውጣት ላልተፈለገ የትርጉም ለትርጉም ክፍት ተደርጎ እንዲሰራ ሆን ተብሎ ቲክቶክ ላይ የተሰራ ፋይል ነው እና ይህንን ሀሳቤን ሰዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃቸው። ወዳጆች የሆኑት ጋር የምትጠሉኝ አገልግሎቴ እንዲቆም የምትፈልጉ ልታዩኝ የማትፈልጉ ሰዎች እናንተም ቀጥሉ፣ እኛም እንቀጥላለን። ምንም ልንረዳቸው አንችልም እና ከዛ በተረፈ ግን እንደው ላስታውሳችሁ ወደ አገልግሎት ከመጣው 10 ዓመቴ ነው። እኔም በሚዲያ ስታቁኝ 9 ዓመት ነው። በዚህ 9 ዓመት ውስጥ በጣም ብዙ ምስኪን ድሆች አልተረዱም ወይ? እንባቸው አልታበሰም ወይ? እዳቸው አልተከፈለም ወይ? ትዳራቸው አልታደሰም ወይ? ከወደቁበት አልተነሱም ወይ? በምንችለው መጠን ለምሳሌ ላይ ጋይንት ጎንደር ላይ የውሃ ጉድጓድ ለማስቆፈር ሄድኩኝ። እኔ አይኖ የሀገሬን ሰው አውቀዋለሁ። ሰሜን ሸዋ ላይ የውሃ ጉድጓድ፣ ትግራይ ላይ የውሃ ጉድጓድ አስቆፍሬያለሁ። እኔ የሀገሬን ሰው አውቃለሁ። በነገራችን ላይ እኔ ለድሃ ክብርና ቦታ ያለኝ ሰው ነኝ። የተናገርኩትም ራሴን ነው። እንዴት ዘመዶቼን እንደተቀየምኳቸውና እንደጠመድኳቸው። እኔ እኮ ስለ ራስ ማውራት አንዳንድ ጊዜ ጳውሎስ ወንጌሉን ለመከላከል ሲል የግድ ራሱን ይከላከላል። ወዳጆቼ እኔ ከቢሮ ወደ አገልግሎት ከመግባቴ በፊት የማገለግለውን ሕዝብ በር ላይ ቆሜ ሰላም ብዬ ቦታ ሰጥቼ አስተናግጄ የማገለግል ሰው ነኝ። ጥበቃ ኖሮኝ አያውቅም። ሲምፕል ላይፍ ነው የምኖረው። ስለ ሰው ልጅ ክብርና ቦታ እንደው ሌላው ቢቀር በጣም የምጠሉን ሰዎች እጅግ ኃጢአተኛ እንደሆን እንኳን ቢሰማችሁ አትሊስት የሰብአዊነት ስሜት ግን እኛ ጋር አለ እና ከዚህ አልፌ ከንግግር ብዛት ስህተት ሊኖር ስለሚችል ከዚህ አልፌ ባልናገር ደስ ይለኛል። ወዳችኋለሁ። ስሜታችሁን ኮሜንት ላይ ብትጽፉልኝ ወዳጆቼ የሆናችሁ ደስ ይለኛል። እውነት ለመናገር ከሌላው ጊዜ በተለየ እኔም ዕድሜ ከአንድ ሰኔ 8 40 ዓመት ይሞላኛል እና ያው አንዴ መናገር ስለተጀመረ እድሜያችን እኛው የሚደበቅ አይደለም እና ይሄንን አሁን ልናገር ማብራሪያ ልስጥ በጣም ዲያሌማ ውስጥ ሆኜ ተቸግሬ ነው። በጣም ዲያሌማ ውስጥ ሆኜ ልናገር። አሁን ብናገር እንደው ማብራሪያ ብሰጥ እጅግ የሚጠሉኝን ሰዎች አስደስቼ አላስደስታቸውም፣ አርግቼ አላረካቸውም። ምክንያቱም እነሱ የሚረኩት በእኔ መቆም ነው እንጂ ተሳስቼም ከሆነ በእኔ መታረም አይረኩም። ኦኬ ልትል የፈለግከው እንዲህ ነው፣ በእሱ አይረኩም።
እነሱ የሚረኩት በእኔ መዋረድ በእኔ መቆም ነው የሚረኩት። እሺ የሚወደኝ ሰው የሚሰማኝ እኔን የሚወድ አገልግሎቴን የሚወድ የሚጸልይልኝ አብሮኝ የሚቆም በገንዘቡ የሚያገለግል ማለት ነው። እኔ በጣም ብዙ ምስኪን የሆኑ ሰዎች የረዱኝ ሰው ነኝ። ተረድቼ ታግዤ እዚህ የደረስኩ ሰው ነኝ። ከሰማይ የመጣው አይደለሁም። አይደለም፣ እንደሱ አይደለም። የእናንተን ፍላጎት ልሰጣችሁ አይደለም እዚህ የመጣሁት እና ያለውን ሪያሊቲ ለመናገር ነው እዚህ የተገኘሁት እና ወዳችኋለሁ። ከአውድ ውጪ በተለቀቀው ቪዲዮ ቅር የተሰኛችሁ ሰዎች ካላችሁ ሪሊ አም ቬሪ ሶሪ፣ አዝናለሁ። ደግሞ ይቅርታ መጠየቅ እፈልጋለሁ። ግን በቃ አጠቃላይ ሀሳቡ ይሄን ይመስላል። ጌታ ኢየሱስ ክርስቶስ ይባርካችሁ። ወደፊት እንቀጥላለን ወይ ደግሞ እንቀጣጠላለን። ያልጨረስኩላችሁ ሀሳብ የእነዚህ ሰዎች ሀሳብ እንዳለ ሆኖ እሺ የሚወዱን ሰዎች፣ እኛን የሚሰሙን ሰዎች፣ የሚወዱን የሚከታተሉን ሰዎች ጥያቄ ፈጥሮባቸው ለምን ይቅር? ስለዚህ የምትወዱኝ አገልግሎት የምትሰሙ ሰዎች አሁን እኔ ያወራሁትን ሰምታችኋል። ይሄን ሀሳብ ይዛችሁ ትምህርቱ ጋር ሄዳችሁ ተከታተሉ። እንደውም ኮሜንቶቹን ገብታችሁ ዩቲዩብ ላይ አንብቧቸው። በዚህ ትምህርት ለውጫለሁ፣ ተባርኬያለሁ። አንዳንዶቹ እንደውም እኔ ኦርቶዶክስ ነኝ፣ ይሄ ትምህርት ለውጦኛል። በቃ ጀስት ፋይት ሳደርግ የነበረው ስራ ስሩ፣ ፋሚሊያችሁን አታስጨንቁ እና ሶስቱም ሀሳብ በቀጥታ ስለ ርዕይ የተነገረ ንግግር እንጂ ስለ ሌላ ሰው አይደለም። ሲቀጥል ደግሞ ከወጣት ጋር ሳወራ እንደ ወጣት ነው ማወራው፣ በአውዱ ነው ማወራው እና ውጭ ሀገርም ሀገር ውስጥም ያላችሁ ሰዎች ኢቭን አሁን ለምሳሌ ይሄ የተናገርኩት ሀሳብ ብዙ ሰዎች ጋር እንዲደርስ ሼር ብታደርጉልኝ፣ አንዳንድ ሰዎች ጋር ሜንሽን ብታደርጓቸው ደስ ይለኛል። ስለዚህ እኛ እንቀጥላለን። አሁን ሰኔ 2 ምዝገባችን ይጀምራል። በዚህ ዓመት እንደውም ዙሩን ጨምረናል። በፊት 7 ዙርና 8 ዙር ነበር የምናደርገው። አሁን 7 ዙርና 6 ዙር ነበር የምናደርገው። አሁን 8 ዙር ነው በዚህ ዓመት የምናደርገው። ቴንክ ዩ ሶ ማች ኤርሚ፣ ዜዶ፣ ሌሎቻችሁ፣ ብሩኬ ቴንክ ዩ ሶ ማች። እግዚአብሔር ይባርካችሁ። ወዳችኋለሁ። ወዳጆች የሆናችሁ ሁልጊዜ የኔን መልካም ነገር የምትፈልጉ ሰዎች በተፈጠረው ኮንፊውዥን አም ሶሪ ሶ ማች። በጣም ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ስሙት። ማነው ሊንኩ እዚህ ላይ እያስቀመጡላችሁ ነው። ሊንኩን ብታስቀምጡላቸው ደስ ይለኛል። ሊንኩን እዚህ ላይ ታገኛላችሁ። ከዛ በፊት ግን አንድ ነገር እንደው አዘጋጅቻለሁ። እሱን ቲክቶኩ ይቋረጣል። ወዳችኋለሁ። ስለምትረዱኝ ስለምትወዱኝ ትምህርቱን ዩቲዩብ ውስጥ ገብታችሁ ሙሉ ትምህርቱን ተከታተሉ። ይሄንን ሊንክ ኢንቦክስ አርጉልኝ፣ ሼር አርጉልኝ፣ ሰው ጋር እንዲደርስ አርጉልኝ። የቆረጥከውም ልጅ ጌታ ይባርክ። ወዳለሁ። በዚህ ዓመት መልካም ወጣት ጋብዣለሁ። ከአውድ ውጪ እኔን ታስብል ሰው በእኔ ላይ እንዲቆጣ ወይም ደግሞ ሚስ አንደርስታንድ እንዲያደርገኝ ከዛም ደግሞ ያንተ አካውንት እንዲያድግ ያደረከው ልጅ ጌታ ይባርክ። ወዳለሁ። ጌታ ኢየሱስ ይወዳል። መልካም ወጣት ብትመጣ እኔ ስፖንሰር ሆናለሁ። እዛ ደግሞ ተገኝተ ነገሩን ብትሰማ፣ ብትረዳ፣ ብትገነዘብ ደስ ይለኛል። ሶስቱም የኔ ምሳሌዎች ናቸው። ሁለቱ እናትና አባቴ የተናገሩት፣ አንዱ እኔ ስለ አጎቴ የተናገርኩት። የቀረውን ገብታችሁ ስሙ። ቴንክ ዩ ሶ ማች። አብራችሁኝ የቆማችሁ መጋቢዎች፣ አገልጋዮች እግዚአብሔር ይባርካችሁ። እንደዚሁም ደግሞ በተለያየ መንገድ ፍቅራችሁን የገለጻችሁልኝም ጌታ ይባርካችሁ። እንዲሁም የምትጠሉኝም ካላችሁ ደግሞ እናንተንም ጌታ ይባርካችሁ። መልካም ምሽት ይሁንላችሁ። መሽቷል። ይህ መልእክት የብዙ ሰው ጋር እንዲደርስ አድርጉልኝ። አሁን እንኳን ወደ 68,000 ሰው ፌስቡክ ላይ እንዳየው ይታየኛል። 872 ሰው ሼር አድርጎታል። ግቡና ፌስቡክ ላይ ሼር አድርጉት። 872 ሰው ሳይሆን 8,000 ሼር ይኑረው።
ሸር ብቻ ሳይሆን ሼርም ጥሩ ነው እና ወዳቸዋለሁ። ይሄን ያረከው ልጅ ጌታ ይባርክ። ብትመጣ ደስ ይለኛል። ዩ አር ፍሪ ኢን ጂሰስ ኔም። ወዳቸዋለሁ። መልካም ምሽት ይሁንላችሁ።